ለምትሰማው ነገር ራስን ማዘጋጀት አለብህ። ምናልባትም ቀላል ነገር ላይሆን ይችላል። ርብቃ አብርሃም የሰማው መርዶ ማመን አቃተው። ከዶክተር ርብቃና እንዲሁም ደግሞ ከልዩ የሰማው ዜና አስደንጋጭና እንዲሁም ደግሞ ተስፋ አስቆራጭ እንደሆነም በጣም ልቡ ተሰበረ። በተለይ ደግሞ አብርሃም የምንነግርህ ከባድ ሚስጥር አለ፣ ነገር ግን ደግሞ ይህ ደግሞ ላንተ በጣም ሊጎዳህ ይችላል ብላም ርብቃ ትለዋለች። ቆይ ምንድነው ይህን ያክል መርዶ የምትናገሩ ትመስላላችሁ? ሳቤላ ልጅ ደህና አይደለችም ወይ ብሎም አብርሃም ይጠይቃቸዋል። ይህንን በሚጠይቃቸውም ሰዓት አይ ሳቤላ ምንም አልሆነችም፣ ከሳቤላ ጋር የተያዘ ጉዳይ አይደለም ብላም ርብቃ ትመልስለታለች። እና ታዲያ ስለምንድን ነው ልትነግሩኝ የፈለጋችሁት? እባካችሁን አታስጨንቁኝ፣ የምትነግሩኝ ከሆነ ንገሩኝ ብሎ አብርሃምም የሚሰማውን በጣም ጓግተዋል። እናም ይህን ነገር ሁሉ ምን ሊሆን ይችላል ብሎም አብርሃም በውስጡ እያሰበ ሳቤላ የሆነ ነገር ሆነች ብሎም አስቦም ነበር። ነገር ግን ሳቤላ ምንም እንዳልሆነች ሲያውቅ እሺ ንገሩኝ ብሎም ሁለታቸውንም ያፋጥጣቸዋል። ልዩና እንዲሁም ዶክተር ርብቃ በጣም ደንግጠውም ነበረ። እናም እየተንቀጠቀጡ እያለም አይ የምንነግርህ ስለ ዲና ነው ብሎም ይላል። ዲና ምን ሆነች? ምንድነው ችግር ተፈጥሯል ወይ ብሎም ሲል ልዩ ብድግ አድርጋ ስለ ዲና እርግዝና ብላም ስትለው አብርሃም በጣም ነበር የደነገጠው። ዲና ምን ሆነች? ልጅስ ምን ሆነ? ብሎም ለተረገዘው ልጅ በጣም ይደነግጣል። ቆይ ዲና ለምንድነው ያልነገረችኝ? ፈርታ ነው ወይ? ዶክተር ልጅ ምንድነው ነው እባክሽን ንገሪኝ እያለም እየተንቀጠቀጠ አብርሃም ገና ላልተወለደው ልጁ ምን ሆኖ ነው ብሎም በድንጋጤ ዶክተር ርብቃንና እንዲሁም ልዩን ያፋጥጣቸዋል። እነሱም ግራ በመጋባት ጭራሽ ደግሞ ላልተወለደው ልጅ እንዴት አብርሃም እንደዚህ ይሆናል በማለት በመገረም አይ እሱ ምንም አልሆነም፣ ቆይ ግን ደግሞ ልንነግርህ እየፈለግነው ነገር ሌላ ነው፣ አንተም ያሰብከው ሌላ ነው ብላ ርብቃም ትነግረዋለች። ርብቃ እባክሽን ንገሪኝ፣ እያስጨነቅሽኝ ነው፣ ብቻ ልጅ የሆነ ነገር ሆኗል እንዳትይ፣ ይህን ነገር በፍጹም ማስተናገድ አልፈልግም ብሎም ይላታል። ይህንን አልናገርም ብለሽ ካልሽ ደግሞ እባካችሁን አታስጨንቁኝ፣ ወደዛ ሄዱልኝ በማለት አብርሃምም ተበሳይቶ ልዩና እንዲሁም ደግሞ ይናገራል። ይህንን እያለ ዲና ከውጭ ሆና ተደብቃም እየሰማችም ነበር። ርብቃም ችግር የለውም አብርሃም፣ ይህንን ልንነግር ነው የመጣ ነው፣ የራሳችንም ሀሳብ ነው፣ ግን ደግሞ ለምንነግርህ ነገር ራስን ዝግጁ ማድረግ አለብህ፣ እርግጥ ሊከብድህ ይችላል ብላ ርብቃም ትነግረዋለች። እኮ የሆነውን ነገር ንገሩኝ ብሎ አብርሃምም ያፋጥጣቸዋል። አብርሃምም በጉጉት ሊሰማ የፈለገውን ነገር ልዩ አፈረጠችው። ልዩ ልጅህ ሳቤላ ብቻ ነች ብላም ስትለው ምንድነው ያላችሁት ብሎም ይላል። አብርሃም ያሰበውና እንዲሁም ደግሞ እነሱ ያሰቡት ልክ አልመጣም ነበረ። አብርሃም ልጁ የሆነ ወይም የሞተ ወይም የተጎዳ ነገር ነበር የመሰለው። ነገር ግን ሌላው ከባድ ነገርና እንዲሁ ደግሞ አስደንጋጭ የሆነው ነገር ልዩ ዲና ነፍሰ ጡር እንዳልሆነችና እንዲሁም መሞኘት እንደሌለበት ካሁን በኋላ ልጁ አንድ ሳቤላ ብቻ እንደሆነችም ትነግረዋለች። ይህንን በምትነግረው ሰዓት አብርሃም በጣም ነበር የደነገጠው። በፍጹም ይህንን መቀበል አልችልም ብሎም ድርቅ ነበር ያለው። ይህ ለሱ በጣም ከባድ ነበረ። ምክንያቱም ደግሞ ይህንን ወስነዋል። ይህን ተናግረን አብርሃም እውነቱን አውቆ የራሱን ህይወት መኖር አለበት፣ ዲና ሁሌም ስትጫወትበት ማየት አልፈልግም ብላም እንዲሁም ልዩ ይህንን ወስና ነበረ። ነገር ግን ደግሞ ርብቃም አዎ ግድ ነው ብላም ይህንንም ሀሳብና እንዲሁም ደግሞ ዲና ነፍሰ ጡር እንዳልሆነች የተጠራጠረችው ዶክተር ርብቃም ነበረች። ስለዚህ በምን አይነት መንገድ ማስተካከልና እንዲሁም ደግሞ ማየት አለብን ወይም ማወቅ አለብን ብላም ስታስብ ርብቃም ያሰበችው ነገር የዲናን ምርመራ ማድረግ ነው ብላም ስትል ልዩም በምን አይነት መልኩ ምርመራ ማድረግ እንችላለን? በፍጹም አንችልም ብላትም ስትላት
በቃ ለማንኛውም ሽንት ቤቱን እንዳለ ውሃውን ከቆጣሪ ዘጋጊው። እናም ከሽንት ቤት ምንም አይነት ውሃ እንዳይኖር አድርጊ። ዲና ሂዳ ሽንቷን ሸንታ ውሃውን ልትጠቀም ስትል ውሃ ታጣለች። በዛን ሰዓት መቼም ውሃ እያለች መውጣቷ አይቀርም። በዛን ሰዓት ምርመራውን እናደርጋለን ብላ ርብቃም ይህን ነበር ያሰበችው። ልዩም በዚህ አሳቧ ተስማምታ ሁሉንም ከቆጣሪ ውሃዎችን ዘግታ እናም ደግሞ ምንም አይነት ውሃ እዛ አካባቢ አጥፍታ ነበረ የሄደች። ዲናም እንዳታሰበው ወደ ሽንት ቤት ሄዳ ሽንቷን ሸንታ ከተጠቀመችን በኋላ ውሃ ስትፈልግ ግን ምንም አይነት ውሃ ከዛ ቤት ልታገኝ አልቻለችም። እናም ከቆጣሪም ስለተዘጋ ጭራሽ ምንም ጠብ የሚል እንኳን አልነበረም። ዲናም በጣም ተናዳና ተበሳይታ ትሄድና ቆያች ስራሽን ትተሽዋል ወይ ብላ ልዩን ትናገራታለች። ልዩም ምንም እንደማታውቅ ምንድን ነው ደግሞ ምን ተፈጠረ ብላታለች። እናም ለመሆኑስ አዎ ትተሽዋል ስራሽን፣ ግን ደግሞ የታለና ነው አንቺ ተረገምሽ፣ ውሃው የታለ ብላም ትላታለች። የምን ውሃ ነው? ሽንት ቤት ውስጥ ውሃ የለም። ስለዚህ ሽንት ቤት ውስጥ ይግና ውሃውን አስገቢ፣ አንቺ ተረገምሽ። ቆይ ግን አንቺ እኔ እኮ በምንድን ነው የምቃጠለው? አሁንም ገና አንቺ ጋር ልቃጠል ነው አይደለ? ቆይ ግን አንቺ ነሽ የምታርሽኝ ብላትም አይ እሱስ ችግር የለውም፣ ግን ደግሞ እኔ ማረሽ ምን ይጎለኛል ብላ ይህንንም ትናገራታለች። ለማንኛውም አንቺ ማትረቢ ይጅና ውሃ አስገቢ ሽንት ቤት ላይ። አብርሃም ሲመጣም ሲያዩ ደብረዋል። እናም ውሃ አድቦ መቀመጥ የለበትም ብላም ዲናም ስድቧንም ተሳድባ ትሄዳለች። ልዩ ግን ስራዋን ስለሰራች እንኳን ብትሰደብ ምንም አልመሰላትም። ርብቃም ምርመራውን አደረገች። ዲናም ትክክለኛ እርጉዝ እንዳልሆነች አወቀች። ይህ ውሸት እንደሆነና እንዲሁም ደግሞ በአብርሃም ላይ ስትጫወትበት እንደነበረም እውነቱ ታወቀ። እናም ይህንን እውነት ሲታወቅ ነበረ ርብቃም በጣም የደነገጠችው። በቃ ለአብርሃም እውነቱን መናገር አለብን፣ እስከዛሬ ድረስ አብርሃምን እየተጫወተችበት ነበር ብላ ለልዩ ትነግራታለች። ልዩም ይህንን ማመን አልቻለችም፣ በጣም ደነገጠች። ግን ደግሞ ምንም ቢሆን አብርሃምን ከዚህ ጥፋቷ ማዳን አለብን። ምክንያቱም ደግሞ በጣም ብዙ ነገር እያደረገችና እንዲሁም አብርሃምን እየጎዳችው ነው። ስለዚህ የዲናና እንዲሁም የማርኮን መጨረሻ ደርሰዋል። ማርኮንና ዲና ከአሁን በኋላ እውነቱና እንዲሁም ደግሞ ሴራቸው ከታወቀባቸው በተለይ አብርሃም ዲና ነፍሰ ጡር እንዳልሆነችም ሲያውቅ፣ ስለዚህ ከአሁን በኋላ የምታንገራግረውን ሁሉ ተስፋ ይቆርጣል። ስለዚህ የምንነግረውም ነገር ይገባዋል። በተለይ ሳቤላን እንዳገተቻትና እንዲሁም ደግሞ የጠየቀችው ብሩ እሷ እንደሆነችም አብርሃም ካወቀ ለሷ በጣም ከባድ ነው የሚሆን በማለት ልዩና እንዲሁም ርብቃ ይህንን ነገር ወስነው አብርሃምን ብንነግረው ያምነናል። ምክንያቱም አብርሃም የሚነገረውን ነገር በፍጹም አይቀበልም ነበረ። ልዩንም ሆነ እንዲሁም ርብቃን አይሰማትም። እናም ልዩ ማለትም ዲና እያንገራገረች ያለችው አብርሃምን እኔ እኮ ነፍሰ ጡር ነኝ እያለችም የምታንገራግረው ነገር ነበረ። አሁን ላይ ግን ነፍሰ ጡር እንደሆነች በትክክለኛ ስለታወቀባት ስለዚህ ጉድ ሆናለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ሰብስክራይብ ላይ ሼር በማድረግ ቤተሰብ ነው ቤተሰብናችሁን ከልብ ነው የማመሰግነው። ውድ ፋሚሊዎች እንግዲህ ዛሬም በአዲስ ቪዲዮ መጥቻላችኋለሁ። ሳቤላ ቀጣይ ክፍል እንግዲህ ዲና ተዋርዳለች። ዲና የተዋረደችበት ምክንያት እንግዲህ ነፍሰ ጡር ነኝ እያለች አብርሃምን ስታሞኘው ቆይታ ነበር። አሁን ላይ ግን ትክክለኛ ነፍሰ ጡር እንዳልሆነች በምርመራ ተረጋግጦ ለአብርሃም ተናግሮታል። አብርሃምም ልጅ ምን ሆነ ብሎ በድንጋጤ ሲደነግጥ አብርሃም ልጅ እንደሌለውና ምንም ነገር ዲና ነፍሰ ጡር እንዳልሆነች ልጁ ሳቤላና ሳቤላ ብቻ እንደሆነችም ተነግሮታል።